የአባቶቻችን አምላክ እግዚአብሔር ይመስገን። የአባቶቻችን አምላክ እግዚአብሔር ይባረክ ይለናል። ይህንን የተናገረው ማን ነው? ካህኑ ዘካርያስ ነው። እንግዲህ በልቶ ማመስገን፣ አግኝቶ ማመስገን፣ ተቀብሎ ማመስገን፣ ስለተደረገለት ነገር ማመስገን፣ ወደፊት ስለሚደረገው ማመስገን ሃይማኖታዊ ሰዋዊ ጉዞ ነው። እንግዲህ ካህኑ ዘካርያስ ዝም ብሎ አይደለም። በተለያየ ነገር ተማምረነዋል። ምንድነው የሚለው? በሉቃስ ወንጌል ምዕራፍ 1 ቁጥር 6 ጀምሮ ስንመለከት ኤልሳቤጥ ጸንታ ትጸልይ እንደነበረና እግዚአብሔርን ትለምን እንደነበረ አይተናል። ዘካርያስም በቤተ መቅደሱ ሆኖ ማዕጠንቱን እያጠነ መስዋዕቱን እያቀረበ ያመሰግን እንደነበረ አይተናል። ወዘአዝለፈ ትዕግሥቶ ውእቱ ይድን። ሰው ከታገሰ ሁሉም ያልፋል፣ ከታገሰ ሁሉም ይደርሳል። ምናልባት የእኛ ጊዜ ሊዘገይ ይችላል፣ የእግዚአብሔር ጊዜ ግን አይዘገይም። ዕንባቆም ምንድን ነው ያለው? እግዚአብሔር አይዘገይም። ቢዘገይም ደግሞ በስጦታው እግዚአብሔርን የሚቀድም የለም። ሰው 365 ቀን ያሰበበትን እግዚአብሔር በአንድ ቀን ያደርገዋል። ሰው 5 ዓመት 7 ዓመት ያሰበውን እግዚአብሔር በአንድ ቀን ያደርገዋል። አይተን እንደሆነ አብርሃምና ሳራ ልጅ ለማግኘት በጣም ብዙ ዘመን ጥረዋል። እንውሰደው፣ እሱ 100 ዓመቱ ነው፣ እሷ 80 ዓመቷ ነው። በዚህ ውስጥ እግዚአብሔርን ለምነዋል። እግዚአብሔር የዘገየ መስሏቸዋል። ነገር ግን የነሱ የመለመንና የማሰብ ጊዜ ባለቀ ሰዓት እግዚአብሔር ስለ ተስፋ ቃሉ ታማኝ ነውና እነሱ አለቀ ተሟጠጠ ተስፋችን ባሉበት ጊዜ የቃል ኪዳን ልጅ አመጥቶ ሰጧቸዋል። አያችሁ፣ የሚያልፈው የኛ የማሰብ ጊዜና የኛ የመጠየቅ ጊዜ እንጂ የእግዚአብሔር የስጦታ ጊዜ አያልፍም። አስተውሉ። የሚያስተውል አይምሮ ለሁላችን የሚያድለን። አያችሁ፣ ሳራም ተስፋ ቆርጣለች። አብርሃምም የቃል ኪዳኑ ልጅ ዘገየብኝ እያለ ብዙ ጊዜ ሲለምን አይተነዋል። ነገር ግን በሳራ በኩልና በአብርሃም በኩል የተስፋ የተሟጠጠና ተስፋ የቆረጡ ቢሆኑ የዘገየ ቢመስላቸው ስለ ስጦታው እግዚአብሔር አይዘገይም። እያችሁ 50 ቢወለድ 50 ነው ብጉዱ ከተባረከ ይበቃል አንዱ ተብሏል እና ብዙ ጊዜ ደክመው ይስሐቅን አግኝተዋል። ይስሐቅ የ50 ሰው ግምት ነው፣ የክርስቶስ 50 ነው። አንዳንድ ጊዜ 10 ልጅ ተወልዶ 10 ሆና ሊባረክ ይችላል፣ አንዱ ብቻ ሊባረክ ይችላል። አይተን ከሆነ ጎልያድ የወደቀው በአንድ ጠጠር ነው። ዳዊት ያነሳው 5 ጠጠር የምንበለው የ5ቱ አዕማደ ምስጢር ነው። 3 ጠጠር ነው እንበለው የ3ቱ ሥላሴ ነው። ነገር ግን አንድም አነሳ ብንል 3ም አነሳ ብንል 5ም አነሳ ብንል ዳዊት ጎልያድን የጣለው በአንድ ጠጠር ነው ማለት ነው። አያችሁ። ስለዚህ የእግዚአብሔር ስጦታ አንድም ከሆነ ይባረካል፣ 5ም ከሆነ ደግሞ ምናልባት 5ቱ ተጠቅለው የአንዱን ያክል ላይሆኑ ይችላሉ። ስለዚህ እግዚአብሔር የሚሰጠው በትንሹ በብዙም ሊሰጥ ይችላል። ነገር ግን እግዚአብሔር የሰጠን ነገር ለእኛ የተስፋ መቋጫም አይደለም፣ የስጦታ መጨረሻም አይደለም። እግዚአብሔር ቢዘገይም እነሆ የሚቀድመው ስለሌለ ነገም ሊቀጥል ይችላል ማለት ነው። አብርሃም ልብ አድርጉ፣ መጀመሪያም ከእሷ በፊት እስማኤልን ወልዷል። የቃል ኪዳኑን ልጅ ይስሐቅን ወለደ። እንደገና ደግሞ ሌላ ወለደ። ልብ አድርጉ። አያችሁ፣ እንደዚህ ነው። ለምሳሌ ራሔልና ያዕቆብን እንውሰድ። እሷ እንደውም ዘፍጥረት 31 ላይ ያዕቆብን ልጅ ስጠኝ፣ ማሰጠኝ ከሆነ ሞትብሃለሁ ብላ ነበረ። አያችሁ፣ የጠየቀችው የስሜ መጠሪያ ልጅ አላት ልባል አንድ ልጅ ነበር የጠየቀችው አይደል? አንድ ልጅ ዮሴፍን ወለደች። በዚህ እግዚአብሔርን ስታመሰግነው ቢንያም የሚባል ልጅ ጨመረላት። አያችሁ፣ ላለው ይጨመርለታል። የሚጨመርልን ግን ስናመሰግን ነው። ማናመሰግን ከሆነ ያለውን ሊወሰድብን ይችላል። ስለዚህ አሁን ልብ አድርጉ፣ ምንድን ነው ያለው ዘካርያስ? የአባቶቻችን አምላክ እግዚአብሔር ይባረክ ነው ያለው። ማን? አብርሃምና ሳራን የሰማ እግዚአብሔር ይባረክ ማለቱ ነው። ያዕቆብን የሰማ እግዚአብሔር ይባረክ ማለቱ ነው። ይስሐቅን የሰማ እግዚአብሔር ይባረክ ማለቱ ነው። ይስሐቅና ርብቃ ተጋብተው ሲኖሩ ልጅ አላገኙም ነበረ እና አንድ ቀን ወደ ተራራ ወጡና መስዋዕት ሰዉ። መስዋዕታቸውን እግዚአብሔር ተቀበለላቸው። እንደነሱ ልጅ ዘግይቶባቸዋል። ናሁ ጸጋሁ ለእግዚአብሔር እስቴተ ፍሬ ያለ ከርስ። ልጆች እግዚአብሔር ስጦታዎች ስለሆኑ የእግዚአብሔር ስጦታ ደግሞ እግዚአብሔር በሚፈልገው ሰዓት ነው የሚመጣው እንጂ እኛ ባልነው ሰዓት አይደለም። አይታችኋል። አንኳኩተን ላይመጣ ይችላል።
ምክንያቱም ጊዜው ስላልደረሰ ማለት ነው። ሳናንኳኳ ሊመጣ ይችላል፣ ጊዜው ስለደረሰ ማለት ነው። ስለዚህ እነሆ ርብቃና ይስሐቅ ወጥተው መስዋዕት ተሰውተው የጠየቁት አንድ ልጅ ነው። እግዚአብሔር ግን መንታ ልጅ ሰጣቸው። አያችሁ፣ ማንና ማንን? ኤሳውንና ያዕቆብን ሰጣቸው። የሚገርመው ነገር ትናንት የጠየቁት መስዋዕት ተሰውተው ልጅ ፍለጋ ነበረ። አንድ ሲጠይቁት ሁለት ልጅ አረገዘች። አርግዛ ባለችበት ሰዓት ላይ በማህፀኗ ውስጥ ሁለት ልጆች ይገፋፋሉ። ትናንት ይስሐቅ ምንድን ነበር ያለችው? አንተ ይስሐቅ አለችው። አቤት። ልጅ እኮ እግዚአብሔር አልሰጠኝም፣ ምን ጠይቀው እንጂ በመስዋዕት በእንባ በልቅሶ ብላ አለችው። እሺ አለ። በግ ሰው እግዚአብሔርን ጠየቁ። እግዚአብሔር ሁለት ልጅ ሰጣቸው። አሁን እንደገና መላለች። አንተ ይስሐቅ አለችው። አቤት አለ። እንዴ በማህፀኔ ውስጥ እኮ የያዝኩት ሁለት ልጅ ነው። አሁን ባለንበት ዘመን ቴክኖሎጂ አለ፣ አልትራሳውንድ ወይም ደግሞ በተለያየ ነገር የጸነሽው ወንድ ነው ሴት ነው ወይም ደግሞ ሁለት ልጅ ነው ይባላል። በአሁኑ ሰዓት ላይ ትልልቅ የቴክኖሎጂ መሳሪያዎች ስላሉ ማለት ነው። ያን ጊዜ ግን ምንም የለም፣ ሕክምና የለም። እንኳንስ በማህፀኗ ውስጥ ያለውን ወንድ ነው ሴት ነው ሁለት ነው አንድ ነው ብሎ የሚያዩበት መሳሪያ ይቅርና ሕክምና የሚባል የለም። በባህል ነው የሚሮን ማለት ነው። እና ያረገዝኩት እኮ ሁለት ልጅ ነው አለችው። እናሳለት እየተገፋፉ ነው። እነዚህ በማህፀን ውስጥ ሆነው የሚገፋፉ ልጆች ሲወለዱማ አገር ያቃጥላሉ አለችው። በኋላ እግዚአብሔርን እንጠይቃለን። ወደ ተራራ ወጡ። ትናንትና መስዋዕት ያቀረቡት ልጅ ፍለጋ ነው። ዛሬ ደግሞ የሰጠህን ልጆች ገና በማህፀን ውስጥ እየተገፋፉ ነው፣ ምንድን ነው ብለው ለመጠየቅ ነው ወጡ። የሚገርማችሁ ነገር የዋሃን ስለነበሩ ደጎች ስለነበሩ ለእግዚአብሔር በእንባ በልመና ቅርብ ስለነበሩ አንዱ በአንዱ ላይ ይበረታል፣ አንዱ የአንዱ ተገዥ ይሆናል። ስለዚህ በተስፋ ጠብቁ። ሁለቱም ይወለዳሉ። ሁለቱም የራሳቸው መንገድ አላቸው። አየው፣ ሁለቱም ለእግዚአብሔር ፍጡር ናቸው። ሁለቱም ደግሞ መንገድ አላቸው። አዎ፣ ያዕቆብ የራሱ መንገድ አለው፣ ኤሳውም የራሱ መንገድ አለው። አዎ፣ ነገር ግን ኤሳው የመጀመሪያው ልጅ ለሁለተኛው ልጅ ይገዛል፣ አንዱን አንዱ ይገዛዋል። ስለዚህ በተስፋ ጠብቅ የተባለች እንደተባለውም ኤሳው ተወለደ፣ ሰኮናውን ያዕቆብ ያዘ፣ አልለቅም አለ። በኋላ ግን ሲታይ ሁለቱም ተወለዱ፣ እናታውቀ ስለነበረ ማለት ነው። የሚገርመው ነገር በመጀመሪያ እግሩን ያዘው፣ አሰናከለው። በኋላ ደግሞ በምስር ወጥ ብኩርናውን ቀመው፣ በኋላ ደግሞ ምርቃቱን በበግ ስጋ ከአባቱ ወስዶ ቀምቶታል ማለት ነው። በአጭሩ እነሆ የአብርሃምና የሳራን ልጅ እንባ ያበሰ ልጅ የሰጠና ልመና የሰማ የይስሐቅንና የርብቃን እንባ አብሶ ሁለት ልጅ የሰጠ የያዕቆብንና የራሔልን እንባ አብሶ ሁለት ልጅ የሰጠ ማነው? እግዚአብሔር ነው ማለት ነው። ስለዚህ ዘካርያስ ምን አለ? የአባቶቻችን አምላክ እግዚአብሔር ይባረክ አለ። ምንድን ነው? መዝሙር 73 ቁጥር 12 ላይ እንመልከተው። ምን ይላል? ችግረኛውን የረዳ ጥያቄ የመለሰ ሰዎች ያሰቡትን ብቻ ሳይሆን ለሰዎች የሚያስፈልጋቸውን የሚያደርግ እግዚአብሔር ይባረካል እዚያ ጋር። እሺ ሌላ ደግሞ እንመልከት። በዚህ በኪዳኑ ላይ ጧጧት የሚደርሰው ኪዳን ላይ ወዘን በለንሳዶ ይፍትወተነ ዘእምፈቃዱ እኛ ለምነነው ብቻ ሳይሆን ሳንለምነው ለእኛ የሚያስፈልገንን አውቆ በጊዜው እግዚአብሔር ይሰጠናል። በሙሉ በጊዜው እግዚአብሔር እኛ ለምነነው ጠይቀነው አይደለም፣ ለእኛ ያስፈልገናል። አሁን ዛሬ ክረምት ነው አይደለም፣ እኛ እየለመን ነው አይደለም። ነገር ግን ብንለምነው ባንለምነው እግዚአብሔር ዝናብ ይሰጠናል፣ ክረምቱን ያመጣል። አዎ ምክንያቱም ቃል ኪዳን አለ። መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ማጣትና ማግኘት፣ ሕይወትና ሞት፣ አዎ እነዚህ ይፈራረቃሉ እስከ ዓለም ፍጻሜ ድረስ። አዎ እኛ ብንጠይቀውም ባንጠይቀውም ብንለምነውም ባንለምነው እግዚአብሔር ስለ ቃል ኪዳኑ ዝናብን ያመጣል፣ ቡቃያውን ያበቅላል እግዚአብሔር ማለት ነው። አያችሁ፣ ይህንን ነው የሚናገረው እና ዘካርያስ ምን አለ? አዎ የአባቶቻችን አምላክ እግዚአብሔር ይባረክ አለ። ምን ያደረገ? የአብርሃምንና የሳራን እንባ ያበሰ፣ የይስሐቅንና የርብቃን እንባ ያበሰ፣ የያዕቆብንና የራሔልን እንባ አብሶ ልጅ የሰጠ እግዚአብሔር ይባረክ። የብቻ ለምን የሐና እመ ሳሙኤልን እናት እንባዋን አብሶ፣ አዎ ልጅ አጥቻለሁኝና ማህፀኔ ባዶ ሆኗል፣ ጓደኛዬ አርግዛ ልጅ ወልዳ በልጇ እየተጽናናች እኔ ባዶዬን ሆኛለሁ ከሴት አንሻለሁ ብላ እንባዋን ብታፈስ እነሆ የሰባት ልጅ ግምት የሆነ አየው። ለዚህ ነው ከተባረከ ይበቃል አንዱ ማለት ነው። አይታችኋል። ሳሙኤል አንድ ነው፣ ግን የተቀመጠው የሁለት ሰው ግምት ሆኖ ነው። 5 ወለደች፣ 7 መካን ወለደች፣ 7 መካኗ 7 ወለደች ተባለ። የወለደችው 5 ነው። በኋላ
እሱ ስለ ሁለት ተቆጥሮ 7 ልጅ ተባለላት ማለት ነው። ያ መጥቶ ወደ ማን ተቆጥሯ ማለት ነው? ኤልሳቤጥና ዘካርያስ ዘገየብን ብለው አንድ ቀን አላለቀሱም። አልሰጠህንም ብለው አንድ ቀን አልለመኑም። እሷም ትጸልያለች፣ ዘካርያስም በቤተ መቅደሱ እየተገኘ መስዋዕቱን ያቀርባል፣ ዕጣኑን ያቀርባል፣ አዎ ጸሎቱን ያቀርባል። የሚገርማችሁ ነገር የዘገየ መስሏቸው ነበር። እንደውም ካነጋገሩ እንውሰደው። ሉቃስ 1:15 ላይ ዘካርያስ ምንድን ነው ያለው? እኔም አርጅቻለሁ፣ ሚስቴም እነሆ የመጽነስ የመውለድ ጊዜዋ አልፏል፣ እኔ ሸምግያለሁ፣ እሷም አርጅታለች አለ። እኔ ሸምግያለሁ አለ፣ በቃ እሷም ደግሞ አርጅታለች አለ። አሁን ምን አለ? የመጽነስና የመውለድ ምልክት እሷ ላይ የለም ማለት ሲል ምን አለ ቅዱስ ገብርኤል ማለት ነው። አነ ውእቱ ገብርኤል መልአክ ዘቀውን ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ገብርኤል መልአክ እኔ ነኝ። እሺ በጎ ብለህ ባለመቀበልህ አንተ ትቀጣለህ፣ አፍህ ዲዳ ይሆናል፣ ሕፃኑ ግን ይወለዳል። እንደውም ሕፃኑ አለ አንድ ሲሆን 7 ነው። አያችሁት? ዘገያል ነው አይደል? የ7 ሰው ግምት አንድ ሲሆን 7 ተማምረነዋል። ትናንት ገብቷል። ገብረ መስቀል ሚዲያ ላይ ገብቷል። ይህ ስብከት ግን ልድገምላችሁ። ድንግል 1፣ ጻድቅ 2፣ ባህታዊ 3፣ መምህር 4፣ ካህን 5፣ ነቢይ 6፣ ሰማዕት 7። አያችሁ አንድ ሲሆን ስንት አለ? 7። ለዚህ ነው እስመ መካን ወለደት 7 አለ እዚያ ጋር ለሐና እዚህ ጋር ደግሞ ለኤልሳቤጥ አንድ ሲሆን 7 ጸጋ ያለው ልጅ ትጸንሳለች፣ ኤልሳቤጥ ትወልዳለች፣ ነቀፌታው ይወገድላታል አለ። ዘካርያስ እንግዲህ እንደምናውቀው ምን ሆነ? ልጁ ሲጸነስ የእሱ አፍ ተያዘ። ልጁ ዛሬ ማለት ነው እንኳን አደረሳችሁ ሰኔ 30 ቀን በዛሬው ዕለት ኤልሳቤጥ ቅዱስ ገብርኤል ለዘካርያስ እንደነገረው በእናቱ ማኅፀን ገና ሳለ በመንፈስ ቅዱስ የተመላ አንድም መንፈስ ቅዱስ የመላበት ይልቁንም ገና በእናቱ ማኅፀን ሳለ በ6 ወሩ እምከርሰሙ ሰገደ ወልደ መካን ወልደ ድንግል፣ እነሆ ገና በእናቱ ማኅፀን ሳለ ለአምላኩ የሰገደ ፍጡሩ ለፈጣሪ የኤልሳቤጥ ልጅ ለድንግል ማርያም ልጅ ዮሐንስ ለኢየሱስ በማኅፀን ያለው ልጅ ለአምላኩ የሰገደው ዮሐንስ እነሆ በዛሬው ዕለት ሰኔ 30 ቀን ሆነ ማለት ነው ተወለደ። ምንድን ነው የሚባለው? ሲጸነስ የአባቱን አፍ የዘጋ እሺ፣ ሲወለድ የአባቱን አፍ የከፈተ እሺ፣ እንደገና ሲሞት ደግሞ በሰማዕትነት አንገቱ ተቆርጦ አንገቱ በታች ያለው ሲቀበር ከአንገቱ በላይ ያለው 2 ክንፍ አውጥቶ 15 ዓመት ያስተማረ እሺ፣ 15 ዓመት በኋላ ሚያዝያ 15 ቀን እንደገና ያረፈ እሺ፣ እንደገና እነሆ አንገቱን ቢቆርጡት ሄሮድያዳ 2 ሄሮድያዳ ሄሮድስንም 3ቱንም አንዱ ዮሐንስ ምን አድርጎ ማለት ነው ተአምር ፈጥሮ 3ቱም ሙተው ተቀብረው እሱ ግን የወንጌል አገልግሎቱ አልተቋረጠም። ሄሮድያዳ አንገቱን ያስቆረጠችው አንድ ሄሮድስን አግብታ ንግሥት ለመባል ነው። ሁለተኛ ወንጌል ለማቋረጥና የወንጌሉን አገልግሎት ዮሐንስን ለማቋረጥ ነበረ። ልብ አድርጉ። በዚህን ጊዜ ግን ጌታ ምን አደረገ? ተአምረኛ አድርጎ ስለፈጠረው አንገቱ ሲቆረጥ አንገቱ በላይ ያለው 2 ክንፍ አውጥቶ 15 ዓመት አስተማረ። አይታችኋል። መርቆሪዎስን እኮ ሲገሉት የመርቆሪዎስ ወንጌል አልተቋረጠም። ፈረሱ ይገርመኛል 25 ዓመት እንደገና አስተምሯል። ይህን ለማወቅ የበለዓምን አህያ መጠየቅ ነው። የበለዓም አህያ በለዓምን ምንድን ነው ያለችው? ይህን ያክል ዘመን ስታዘዝህ ድንጋይ ስትጭነኝ፣ ውሃ ስትጭነኝ፣ እህል ስትጭንብኝ፣ ሞፈር ቀንበር ስትጭንብኝ፣ እንጨት ስትጭንብኝ መቼ እምቢ ብዬህ አውቃለሁ? አሁን ላይ ግን የማላልፈው ክፍል ፊቴ ላይ ቆሟል ብላ ስትናገር ቅዱስ ሚካኤል ሰይፉን መዘዘበት ይላል። አያችሁ ምን አለችው? ለምን ትመታኛለህ አለችው። መቼ እምቢ ብዬህ አውቃለሁ? ለምን ትመታኝ? አያችሁ እግዚአብሔር ሌላም ይሄ ብቻ የቢታንያ ድንጋዮች መጣው ይሁዳ ምን አሉት? ባትወለድ ይሻልህ ነበረ ፈጣሪህን በ30 ብር ከምትሸጥ ብሎ ድንጋዩን የመሰከረው። ስለዚህ ዮሐንስ ዛሬ ሰኔ 30 ቀን የምስራችሁ ልጅ ይልቁንም በቅዱስ ገብርኤል ለዘካርያስ ኤልሳቤጥ በሴቶች መቋሚያ ሆና እየጸለየች ስማኒ እግዚኦ ጸሎትየ ወይብጽሕ ቅድሜከ እጋርየ ወይትምጥ ገጸከ እምኔ፣ ፊትህን ከኔ አትመልስ፣ ልመናዬን ስማኝ፣ ጸሎቴን ተቀበል፣ እንባዬን መልስ፣ ጉዳቴን አስወግድ ብላ ትለምን ነበረ። ዘካርያስ ደግሞ ማየጠንቱን ስብሐት ወክብር ለስሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ እያለ ምን ያህል ማየጠንት ያቀርብ ነበር። በዚህ ጊዜ በቀኝ በኩል ቅዱስ ገብርኤል ቆመና ደስ ይበልህ አትፍራ፣ ኤልሳቤጥ ብእሲትከ ትወልድ ለከ ወልደ ወትሰምዮ ስሞ ዮሐንስ፣ ሚስትህ ኤልሳቤጥ ትወልድልሃለች፣
ስሙንም ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐ ወሐሴት ምሕረት ወሳይ ደግነት ቸርነት ርኅራኄ ማለት ነው አለና ተረጎመለት። ከዚህ በኋላ በዛሬው ቀን ማለት ነው ሰኔ 30 ቀን ማን ተወለደ? ዮሐንስ ተወለደ ማለት ነው። ከዚህ በኋላ ነው ዮሐንስ ሲወለድ ነው በስምንተኛው ቀን ሊገዝሩት ቤተ ግዝረት ወስደው ወይም ደግሞ መጥቶ በሚገዘርበት ሰዓት ስሙ ማን ይሆን? በግዝረት ነው ስም የሚወጣው። ዓለማዊ ስም፣ መንፈሳዊ ስም የሚወጣው ወንዶች በ40 ቀን ሴቶች በ80 ቀን ነው። ዓለማዊ ስም ግን በስምንተኛው ቀን በግዝረቱ ቀን ነው የሚወጣውና ሰፈሩ መንደርተኞች ተሰብስበው የሚያወጡት ስም ነው ማለት ነው። ማን ይባል ተብለው ሲጠየቁ ሰሙ አዝማዲሃ ወሰባ ቤታ ስምዶቿ ወስማይቤ እግዚአብሔር ሳህሎ ላይ ዲሃ በእሷ ላይና በዘካርያስ ላይ እግዚአብሔር ምሕረቱን ከፍ አድርጓልና ዘመዶቿ በቤትም በውጭም ያሉ ሰሙና ተሰበሰቡ። ከዚያ በፊት ደብቀው ስለነበረ 9 ወር ከ5 ቀን ለማንም ደብቃ አልተናገረችም፣ አትታይም ነበርና አሁን ግን በወለደች ጊዜ ሁሉም ሰሙና ተሰበሰቡ። ከመቼ 30 ከሰኔ 30 እስከ ሐምሌ 7 ቀን ድረስ ተሰበሰቡ ዘመዶቿ በሙሉ የሰሙት በሙሉ በቃ ድንኳን ተደቁሎ መጡ። በኋላ ማን ይባል? ዘካርያስ ይባል አሏት። አይ ዘካርያስ አይባልም ዮሐንስ ይባላል። ምክንያቱም ዮሐንስ ይባላል ብሎ ለዘካርያስ ማን ነግሮታል? ቅዱስ ገብርኤል ነግሮታል። ዘካርያስ ደግሞ ለኤልሳቤጥ አፉ ዲዳ ቢሆንም በብራና ጽፎ ሰጧታል። ተወልጃለሽ ወንድ ልጅ ነው፣ እነሆ ስሙንም ዮሐንስ እንደምንለው መልአኩ ነግሮናል። ነገር ግን እሺ በጎ ብዬ ባለመቀበሌ ይሄ ቅጣት ነው። እግዚአብሔር ሕፃኑ ሲጸነስ አፌ ተይዟል፣ ሕፃኑ ሲወለድ አፌ ሊከፈት ይችላል፣ እንጠብቀው አላትና ነግሯታል። ምስጢር ያው እነሱ ስለማይደባበቅ ማለት ነው። ለዚህ ነው በስምንተኛው ቀን እነሆ እሷ ዮሐንስ ነው የሚባለው ስትል ከዚህ ሁሉ ለእሱ እንስጠው ተባለ። ብራና ዳምጠው ብዕር ቀርጸው ቀለም በጥብጠው እንካ ብለው ቢሰጡት ስሞ ወስሞ ይሰመይ ዮሐንስ ይሰመይ ስሞ ነው። ዮሐንስ 4 ይሰመይ 4 8 ስሙ 10 ማለት 10ቱ ቃላተ ኦሪትን ሕጉን እነዚህን ጻፈና አስፈጽማለሁ እፈጽማለሁ ማለት እኮ ነው። አያችሁት? እኔ የፈጸምኩትን ልጅ ደግሞ ይፈጽመዋል ያጠናቅም። ማለትም ደግሞ የብሉይ ኪዳን ማሸጋገሪያ የሐዲስ ኪዳን መጀመሪያ ነቢይ ስለሆነ እነሆ ዮሐንስ ይባላል። ፍስሐ ሐሴት ችግር ተወግዶ ደስታ መጣ ማለት ነው። ከዚህ በኋላ ነው እንግዲህ ምን ሆነ? ከሰተ አፉሁ ወልሳኑ ነበበ አይኮቶ ወባረኮ ለእግዚአብሔር። አንደበቱ ተከፈተ። እግዚአብሔርን አመሰገነ። ከስንት ወር በኋላ? ከ9 ወር ከ12 ቀን በኋላ ከሰተ አፉ አንደበቱ ተከፈተ፣ ልሳኑ ተናገረ፣ እግዚአብሔርን አመሰገነ። መላ መንፈስ ቅዱስ ላይ ለዘካርያስ ወይቤ በዘካርያስ ላይ መንፈስ ቅዱስ መላበትና አንሳ ለነ ቀርነ መድኃኒትን እምቤተ ዳዊት ገቡ። ከዳዊት ዘንድ ይልቁንም የነበረውን ያንን መከራ አነሳልና ለና ጸሎቱን ጸለየ ይላል። አያችሁ፣ ስለተደረገ ማመስገን ማለት ይሄ ነው። እስቲ እንውሰድ። እሺ፣ አብርሃምና ሳራ ባገኙ ጊዜ ምን አደረጉ? እግዚአብሔርን አመሰገኑ። እኛስ ተምረን ጨርሰን ደሞዝ ስናገኝ እናመሰግናለን? ነግደን አትረፈን እግዚአብሔር እናመሰግናለን? በትዳራችን በሕይወታችን በልጆቻችን እግዚአብሔር እናመሰግነዋለን? የለም። በልተን በማደራችን ጠጥተን በማደራችን ለብሰን በማደራችን ወጥን በመግባታችን እግዚአብሔር እናመሰግነዋለን? የለም። እሺ እንቀጥል። ይስሐቅና ርብቃ ምን አደረጉ? እግዚአብሔርን አመሰገኑ። ምን ስለተደረገላቸው? ጥያቄያቸው በእግዚአብሔር ዘንድ ለእነሱ የከበደው ለእግዚአብሔር ቅርብ ስለሆነ፣ ለሰው የማይቻል ለእግዚአብሔር ስለሚቻል ስለተደረገላቸው አመሰገኑ። አያችሁ፣ ስላገኘንም እናመስግን፣ ባናገኝም ወደፊት ስለሚሆነው እናመስግን ማለት ይሄ ነው። እንግዲህ አያችሁ፣ እንውሰድ። ያዕቆብስ ምን አደረገ? ከሪያል ጋር አመሰገነ። ስለምን? ስለተደረገውም ወደፊት ስለሚደረገውም አመሰገነ። እሺ ሐናስ እነሆ ወሰማኒ ቃለ ሰሌተ ልመናዬን ሰማኝ ስትል ሳሙኤል አለችው፣ አመሰገነች። ለምን? ስለተደረገላት ወደፊትም ስለሚደረግላት። እሺ ዳዊት አመሰገነ። ስለ ሁሉም ነገር፣ አንደኛ ለራሱ ክብር፣ ሁለተኛ ደግሞ ሰሎሞን ልጁን ደግሞ ስለተመረጠለት እግዚአብሔርን አመሰገነ። አያችሁ፣ ይህን ማወቅ ያስፈልጋል። ሐናና ኢያቄም ማንን አመሰገኑ? እግዚአብሔርን አመሰገኑ ስለተደረገላቸውም ወደፊት ስለሚሆነው ነገር። ዘካርያስና ኤልሳቤጥም አመሰገኑ ስለሆነው ወደፊትም ስለሚሆነው ነገር አመሰገኑ። እንጨርሰው። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። እሺ ይቅር ያለን ምን ያለን? ይቅር ያለን ለወገኖቹ ደህንነትን ያደረገልን፣ ለወገኖቹ ደህንነትን ያደረገልን የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን። እሺ ሌላ ላሳያችሁ። ዘጸአት 14 ላይ 600,000 እስራኤላውያን የኤርትራ ባህር ተከፍሎ ደቂቀ እስራኤል አደው በእግር በተሻገሩ ጊዜ ያደረጉት ምንድን ነው? እግዚአብሔርና ያመሰገኑ ምን ብለው? ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ
ፈረሰ ወመሰሰነ ወረወ ውስተ ባሕር ፈረሰኛውን ወደ ባህር አስገብቶ እኛን ድሃዎቹን በደረቅ ስላሻገረ እግዚአብሔር ይመስገን እያሉ ከበሮ ይዘው አመሰገኑ። አያችሁ፣ ማመስገን፣ ዛሬም ማመስገን፣ ነገም ማመስገን፣ በጊዜውም ያለ ጊዜውም ማመስገን አንዱ ነው። ሁለተኛው አናንያ አዛርያ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ላይ በነደደው እሳት በተወረወሩ ጊዜ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበተወደደ ምናለ እሳት ገብርኤል ወይም ቅዱስ ገብርኤል ወረደና እሳቱን በመስቀል ሲመታው ምን ሆነላቸው? አይለፍ ከነ ማእከለ እሳቱ እሳቱ እየነደደ አቃጣይነቱ አሆነላቸው። ምን አሉ? ይትባረክ እግዚአብሔር አሉ። የአባቶቻችን አምላክ እግዚአብሔር ይባረክ። 600 ሺህ እስራኤላውያንን የኤርትራን ባህር ከፍሎ ያሻገረ እግዚአብሔር እኛን ደግሞ እነሱን በባህር መካከል አሻገረ፣ እኛን ደግሞ በውሃው መካከል አሻገረን። እሳቱ ውሃ ሆኖ በውሃው መካከል አሻገረን እያሉ ይትባረክ እግዚአብሔር ብለው 6 ጊዜ በ6ኛው ክፍለ ዘመን ዓለምን ያድናል ብለው ማለት ነው። ይባርክዎ ኩሉ ገብረ ጊዜ ለእግዚአብሔር 33 ጊዜ በ6ኛው ክፍለ ዘመን የተወለደው አምላክ በዓለም የሚኖረው 33 ዓመት ነው ብለው በእሳቱ ላይ እኛ እኮ በተመቻቸ ቦታ ሆነን እንኳ አንጸልይም አናመሰግንም። የሚገርም እኮ ነው። እነዚያኞቹ የውሃ ግድግዳ ተደግፈው እየተጓዙ ንሴብሖነ እግዚአብሔር አሉ። እነዚህ ደግሞ በእሳት ላይ ቆመው ይባርክዎ አሉ። እኛስ እኛ በተመቻቸ ቦታ ሆነ እንጸልያለን። በቤታችን በቤተ ክርስቲያን ተገኝተን መቼ ምን ሰዓት አንጸልይም። በኃጢአት ከተራረፈችው ከኛ መግቦትና ከኛ አገልግሎት ከኛ ስራ ከተረፈችው እንኳን ሰዓት ለእግዚአብሔር አናደርግም። ሌሊቱን በእንቅልፍ እንጨርሰዋለን፣ ቀኑን በወሬ እንጨርሰዋለን። ቀኑን በቲክቶክ በፌስቡክ በተለያየ ነገር በሚዲያ እጃችንን ከሞባይል ጋር ወጥረን እንዲህ ስናደርግ እንውላለን ማለት ነው። ስለዚህ እግዚአብሔር እና ወደ መጨረሻው ምን እያለ ነው የመጣው? ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አለ። ቀጠለ። ይቅር ያለን ለወገኖቹ ደህንነትን ያደረገልን የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን ብሎ ተናገረ። ቀጠለና አንሥአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ መዝሙር 132:18 ላይ የመጥፎውን ቀንበር አንስቶ ምሕረቱን ያደረገልን ቸርነቱን ያደረገልን እግዚአብሔር ይመስገን አለ። ከባለሟሉ ከዳዊት ወገን የምንድንበትን ክርስቶስን ያስነሳልን። አያችሁ፣ ከባለሟሉ ምንድነው? ተወጽእ በትር ምስለ እሴይ ወያድርግ ጽጌም ጉንዱ ከዳዊት ስር ድንግል ማርያም ከድንግል ማርያም መድኃኒዓለም ምን አለ ታዲያ? ከባለሟሉ እንደ ልቤ ከተባለው ከዳዊት እነሆ ማን? እሴይ። ከእሴይ ማን? ዳዊት መጣ። ከዳዊት ማን መጣ? ያዕቆብ። ከያዕቆብ መጣ። እነሆ ድንግል ማርያም ተገኘች። ከድንግል ማርያም ምን ተገኘ? መድኃኒዓለም ማለት ነው። ይህ ነው የሚለው። ቀርነ አለው እንስሳት በቀንዳቸው ድል እንዲያደርጉ ምዕመናንም በእሱ አጋንንትን መናፍቃንን ድል ይነሱበታልና። ለምሳሌ በሬ ክብሩ ምኑ ነው? ቀንዱ ነው። በሬ ቀንድ ያለውን በሬ ማንም ሰው ቀርብሎ አይነካውም፣ ጸባዩን ካላወቀ ማለት ነው። ስለዚህ የበሬ ክብሩ ቀንዱ ነው ማለት ነው። የክርስቲያኖች ክብራቸው ጸሎታቸው ነው ማለት ነው። አጋንንትን ማስወገጃ የመናፍቃን መዶሻ ሆኖ ይልቁንም የተቀጠቀጠ ላሜራ ወይም ደግሞ አደገኛ አጥር የምንለው አይደለም። ያ አይደለም። እነሆ ጸሎት የአጋንንት ማስወገጃ የመናፍቃን ማራቂያ ይልቁንም የኢየሱስ ክርስቶስን የሁላችን መጠበቂያና ሕይወታችን ነው የሚለው እንደሚተረጉሙ ምን ማለት ዳዊት ምንድን ነው? ብከ ንወግዎሙ ለኩሎሙ ጸርኅነ አለ። በአንተ ጠላቶቻችን ድል እናደርጋለን። ብከ በአንተ በኢየሱስ ክርስቶስ ጠላቶቻችን ማነው? የአጋንንት ሰራዊትን ባንተ ድል እናደርጋለን አለ። የሚገርመው ነገር ኢየሱስ ክርስቶስ አለ አባ ጊዮርጊስ ዘጋስጫ ስሙን ለሚጠሩት ጣፋጭ ነው፣ ይልቁንም ምግብ ነው፣ ይልቁንም መጠጥ ነው፣ ይልቁንም ልብስ ነው ላመኑት ይለናል። ስለዚህ ዘተሳሃለን አለ እነሆ ከዳዊት ወገን የዓለም መድኃኒት ኢየሱስ ክርስቶስን ለሰጠን ለእግዚአብሔር አብ እስራኤልን ላሻገረ 3 ወጣቶችን ከእሳት ላወጣ የሐና እመ ሳሙኤልን እንባ ያበሰ የዳዊትን ጥያቄ መለሰ የሶሎሞንን ጥያቄ ያስተካከለ እግዚአብሔር ይባረክ ይላል። ምንድነው? በከመ ነበበ በአፈ ነቢያቲሁ ቅዱሳን ለዓለም ይላል ኤርምያስ 23:6 ላይ በነ ኤርምያስ ላይ እየተናገረ ምንድን ነው ያለው? በኤርምያስ አምላክ ይወለዳል አለ። 12 ሐዋርያትን ይጠራል አለ። በቀራንዮ ይሰቀላል አለ። ስጋውን ቆርሶ ደሙን አፍሶ ዓለሙን ያድናል አለ። ሐዲስ ኪዳን ይመሰርታል አለ። በነቢያት እንደተናገረ ይህንን አደረገ ማለት ነው። ይህ ነው የሚቀጥለው። ቀጠለ። ከመያድነን እምደ ጸርነ ከጠላቶቻችን እጅ ያድነን ዘንድ አሁንም ያድነን መድኃኒዓለም ወእምደ ኩሎሙ እለ ይጸልኡነ ከሚጠሉን ሁሉ እጅ ከእኩያት ፍትወታት መጥፎ ሐሳብ አለ፣
መጥፎ ንግግር አለ። ከዚያ አለ ከመ ይግበር አበዊነ ለአባቶቻችን ያደረገውን ለአባቶቻችን እንዳደረገላቸው ከአባቶቻችን ጋር ይቅርታውን ያደርግ ዘንድ ለእነ አብርሃም ለእነ ይስሐቅ ያደረገውን ለእኛም ያደርግ ዘንድ ምኑ ይቅርታውን፣ ምሕረቱን፣ ቸርነቱን፣ ደግነቱን ይልና መሐላሁ ለአባቶቻችን ምንድን ነው? መሐላሁ ዘመሐለ ለአብርሃም አቡነ ኦሪት ዘፍጥረት ቁጥር 16 ምንድን ነው? ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ እነሆ አሕዛብ ሁሉ የዓለም ነገሥታት ሁሉ ይባረካሉ መሐላውን እንዳደረገ ለኖህ በምዕራፍ 8 ዘፍጥረት ማለት ነው ቁጥር 22 ላይ መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ጨለማና ብርሃን ይፈራረቃሉ ብሎ ቃል ኪዳን እንደገባና እያደረገው እንደሆነ ለእኛንም ያደርግልን። በጠላቶቻችን በአጋንንት እጅ የተወረወረው ጦር የተጣለው ጠጠር እንዳያገኘን በአጋንንት እነሆ በጠላቶቻችን በአጋንንት በዲያብሎስ በሰይጣን የተወረወረው ጦር የተጣለው ጠጠር እንዳያገኘን አንተ ጠብቀን ነው የሚለው። ያድነን አምልኮ በጽድቅ ወበረት በጽድቀ አሚን ጸንተን በንጻ ጠባይ ሆነን እንታመነው ዘንድ ነው የሚለዋል። በጽድቀ አሚን ጸንተን በንጻ ጠባይ ሆነን እናምነው ዘንድ እናምነው። ትልቅ ጸጋ ማለት ማመን ነው ወዳጆች። አንዳንድ ጊዜ ሃይማኖትና እምነት ይቀያየርብናል። ሃይማኖት ማለት ክርስቶስ ነው። እምነት ማለት ስራ ነው። አምኖ ለምሳሌ ያድነኛል፣ ከእሳቱ ያድነናል፣ ከሰይፍ ያድነናል፣ ከረሃብ ያድነናል፣ ከሞት ያድነናል፣ ከጦርነት ያድነናል። ይሄ እምነት ይባላል። ሃይማኖት ማለት ግን ክርስቶስ ማለት ነው። ክርስቶስ ማለት ነው ምንድነው? ሃይማኖት እንተ ማህበብ ተፈጥረት አበ ወልድ ታበጽሕ አበ መንፈስ ቅዱስ ተፈጽም። ስለዚህ ይህንን አንዳንድ ይዘበራረቅብናል። ሃይማኖትን እምነት፣ እምነትን ሃይማኖት እናደርጋለን፣ ግን አይደለም። ይህን ማወቅ ያስፈልጋል። በሌላ ጊዜ እንማማርበታለን። እሺ ወበኩሉ መዋዕሊነ እኛ ባለንበትም ዘመን በቅድሜሁ በኩሉ መዋዕሊነ ይላል። እሱ ባወቀው ባለንበት ዘመን ሁሉ አምልከነው ያድነን ዘንድ አምልከነው ለምነነው ጾመን ጸልየን ጠይቀነው ያድነን ዘንድ እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕፍ ፍኖቱ ወአንተኒ ሕፃን ነቢየ ልዑል ትሰመይ አለ። ምንድን ነው የሚለው? አንተም ብላቴና ልዑል እግዚአብሔር የሾመህ መምህር ትባላለህ። አያችሁ፣ አንተም ብላቴና ልዑል እግዚአብሔር የሾመህ ምን ትባላለህ? መምህር ትባላለህ ይላል። ቀጠለ ምን አለ? እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕፍ ፍኖቱ፣ መንገድ ልትጸድቅ በእግዚአብሔር ፊት ትሄዳለህ ማለት ሰውን ከኃጢአት ከጣዖት ትለይ ዘንድ መንፈቅ ተቀድመህ ታስተምራለህና። እንደሚታወቀው ዮሐንስ ኢየሱስ ክርስቶስን በ6 ወር ዕድሜ ይበልጠዋል፣ በትምህርትም ዕድሜ ይበልጠዋል። 30 ዓመት ለጌታ ሲሆነው ለኢየሱስ ማለት ነው። ለዮሐንስ 30 ዓመት ከ6 ወር ነው። ከምድረ በዳ ከጫካ እየሰበከ የመጣው ቀድሞ ማለት ዮሐንስ ነው። ለዚህ ትቀድመዋለህ አለ። በልደትም ትቀድመዋለህ፣ በጽንሰትም ትቀድመዋለህ፣ በማስተማርም ትቀድመዋለህ። ነገር ግን ልጅ ቢሮጥ አባቱን አይቀድምም። ዮሐንስ ቀድሞ ቢመጣም ቢያስተምርም ዓለምን ያዳነ ግን ማለት ነው መድኃኒዓለም ነው። በኋላ መጥቶ አለ። ምክንያቱም ዮሐንስ ምን ብሏል? ከኔ በፊት የነበረ ከኔ በኋላ የሚመጣ ነው ያለው አይደል? ይሄንን ያለው። ስለዚህ ይናገራል። ከመታቦም ያይምሩ መድኃኒቶም ታቦም መድኃኒቶም ያይምሩ መድኃኒቶም። ግጠም መድኃኒታቸውን ክርስቶስን ነዋ በጉ ብለህ ለእግዚአብሔር ያትት ኃጢአት አለ። እነሆ የዓለምን ኃጢአት የሚያስወግድ እውነተኛው በግ ብለህ የምትሰብክላቸው የምታስተምርላቸው ይላል። አንድም መድኃኒታቸው ክርስቶስን ሊያውቁ ዘንድ ታስተምራቸው ዘንድ በዘይታ ደግሮ ኃጢአቶም በሳሉ በምሕረቱ ለአምላክነ ለዛወፀን እማርያም። የሚገርመው በፈጣሪያችን ይቅርታና ቸርነት ኃጢአታቸውን በሚሰረይላቸው ገንዘብ ይሰረይላቸው ዘንድ ወሰረቀ ከመ ያርዮም ብርሃኖ ለሌነብሩ ውስተ ጽልመት ወጽላሎተ ሞት፣ በድንቁርና በቀቢጸ ተስፋ ላሉ እውቀትን ይገልጽ ዘንድ ተወለደ። ከመ ያርኅ ገሪረ ውስተ ፍኖተ ሰላም፣ እግረ ሕሊናችንን ወደ ወንጌል ጎዳና ያቀናልን ዘንድ ወልሕቀ ሕፃን፣ ብላቴናው አደገ። ወጸና በመንፈስ ቅዱስ፣ በመንፈስ ቅዱስ ጸና። ልጅ የሚያሳድግ ብቻ አይደለም የሚሰጥም እግዚአብሔር ስለሆነ እስራኤል ምክርን ተቀብለው እግዚአብሔርን እሱ እነሆ ይቅር እንዳላቸው እኛንም እግዚአብሔር አምላክ
በቸርነቱ በምሕረቱ ይቅር ይበለን ብሎ ጸሎቱን ይዘጋል። ዘካርያስ ማለት ነው። ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ ከቅድስት ኤልሳቤጥ የተወለደበት ዕለት ነውና ይትባረክ እግዚአብሔር፣ የአባቶቻችን አምላክ እግዚአብሔር ይባረክ ብለን ተማምረና በልቶ ማመስገን፣ ጠጥቶ ማመስገን፣ ለብሶ ማመስገን፣ ተምሮ ማመስገን፣ አግኝቶ ማመስገን፣ ተኝቶ ማመስገን፣ ተነስቶ ማመስገን፣ በዚህ ሁሉ እነሆ ስለተደረገው ማመስገን፣ ስለሚደረገው ማመስገን፣ ስለኖርን ማመስገን፣ ስለምንኖረው ማመስገን። ትናንት ታሪክ ነው፣ ነገ ደግሞ ትንቢት ነው። ዛሬ ነው እኛ ማመስገን ያለብን። ትናንት ታሪክ ነው፣ አልፏል። አመስግነንም ብናመሰግንም ባናመሰግንም ትናንት አልፏል። በቃ አሁን የዛሬው ለትናንት አይሆንም። ነገም ትንቢት ነው፣ ላንደርስም እንችላለን። ማመስገን ያለብን መቼ ነው? ዛሬ ሆኖ ወደፊት ስለሚደረገው ከፊት ከኋላ ስለተደረገውም ነገር ዛሬ ላይ ብቻ ነው የምናመሰግነው እንጂ ትናንት አመስግኜዋለሁ ብለን የትናንት ምስጋና ለዛሬ ይሆን። ትናንት አመስግነ ሊሆን ይችላል፣ በቃ ችግር የለውም። ነገር ግን የትናንቱንም የዛሬውንም ዛሬ ነው ማመስገን ያለብን። ለመቼ? ትናንት ስለተደረገው ዛሬ ስላለንበት፣ ነገ ደግሞ ስለ ትንቢቱ ማመስገን ያስፈልጋል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ መልካም ውሎ። የቅዱስ ዮሐንስ መጥምቅን የልደቱን በዓል ነው የምናከብረው። ሁላችንም በየምንውልበት ያለውን መርሃ ግብር ደግሞ በኋላ ከታቦታት ከገቡ በኋላ በዚሁ ገብረ መስቀል ሚዲያ ላይ እልክላችኋለሁኝ። መልካም ውሎ ይሁንላችሁ። በያላችሁበት በተመቸ ቦታም ባልተመቸ ቦታም በክብረ በዓልም በግል ስራ የምትውሉ የጻድቁ በረከት በሕይወታችን ላይ ይደርባችሁ።